ኢኮኖሚና ግብር የተሰኘው መርሃ ግብራችን አሁን ይጀምራል። በዚህ ዝግጅት ውስጥ ግብር ነክ ጉዳዮች የሚዳሰሱበትና የሚተነተኑበት ብሎም መፍትሄዎች የሚጠቆሙበት ይሆናል። ጤና ይስጥልኝ የዝግጅቶቻችን ተከታታዮች በሙሉ። በቅድሚያ በግሪጎሪያን ዘመን አቆጣጠር መሰረት እንኳን ለ2026 አዲስ ዓመት በሰላም አደረሳችሁ እያል ልባዊ ምኞታችንን እንገልጻለን። እንዲሁም ደግሞ ለክርስትና እምነት ተከታዮች በሙሉ እንኳን ለልደቱ በዓል በሰላም ሁላችሁንም አደረሳችሁ እያል በድጋሚ ልባዊ ምኞታችንን እንገልጻለን። በመቀጠል ወደ መደበኛው ዝግጅቶቻችን ስንገባ ማለትም በግብር ዙሪያ የሚነሱ ርዕሰ ጉዳዮችን ይዘን የምንቀርብበት ዝግጅቶቻችን ስንገባ አንድ አስገራሚና በጣም አስደናቂ የሆነ ርዕሰ ጉዳይ ነው የምናነሳላችሁ። ለመሆኑ በዓለማችን ላይ ሀብታም የሚባሉ አገሮች በዛኑ ልክ ከፍተኛ ባለ ዕዳ መሆናቸውን ምን ያህሎቻችንን የምናውቀው? ምን ማለት ነው? በዓለማችን ላይ ሀብታም የሚባሉ አገሮች በኢኮኖሚያቸው ከፍተኛ ደረጃ የደረሱ አገሮች በሀብታቸው ልክ ከፍተኛ የአገር ዕዳ ተሸካሚዎች መሆናቸውን ምን ያህሎቻችንን የምናውቀው? ለምሳሌ ያህል በዓለማችን በአንደኛ ደረጃ እንደ ምሳሌ የምትጠቀሰው በሀብቷ ማለት ነው፣ በኢኮኖሚ እድገቷ ከፍተኛ ደረጃ ላይ የምትገኘው አሜሪካ በዚሁ በሀብቷ ልክ የከፍተኛ የአገር ዕዳ ተሸካሚ መሆኗን ምን ያህሎቻችንን የምናውቀው? ይሄንን ዳሰሳ በምናደርግበት ጊዜ ከፍተኛ ደረጃ ላይ ደረሱ ከፍተኛ ሀብታም የሚባሉ አገሮች በተመሳሳይ መልኩ የብዙ ዕዳ ተሸካሚዎች የአገር ዕዳ ተሸካሚዎች ሆነው እናገኛቸዋለን። ይህ እንዴት ሊሆን ቻለ? የሀብታምነትና የባለ ዕዳነት ግንኙነትስ ምን ይመስላል? እንዴት ሊሆን ቻለ የሚለውን ነገር በአግባቡ ብንረዳ በጣም ብዙ ምስጢራትን ልናገኝ እንችላለን። በተለይም ከገንዘብ አያያዝና ከግብር ጋር በተገናኘ ብዙ ነገሮችን ከዚህ ውስጥ ፈልፍለን ልናወጣና ልንረዳ እንችላለን። ከዛም በመነሳት ለእኛ ጠቀሜታ የሚውሉ ሀሳቦችን ከውስጡ ማትረፍ እንችላለን ማለት ነው። መረጃውን ስናይ በእውነት እጅግ አስገራሚ ነው። ትላልቅ ሀብታም የሚባሉ አገሮች የከፍተኛ ዕዳ ባለቤት ሆነው እናገኛቸዋለን። አሁን አንዳንዶቹን በዚህ በስክሪኑ ላይ የምታያቸው በተለይ በዓለም በደረጃቸውም በተለይ በ2025 በነበረው ልኬት መሰረት የመጀመሪያዎቹን 5ቱን 6ቱን እንኳን ብንጠቅስ እነዚህ ሀብታም አገሮች ናቸው። በዛኑ ልክ ደግሞ የከፍተኛ ዕዳ ተሸካሚዎች ናቸው።
የዕዳ መጠናቸውንም እንደምትመለከቱት ነው በስክሪኑ ላይ ተዘርዝረው እንደሚታየው። ግን ይህ ለምን ሊሆን ቻለ? የሀገር ዕዳ እና ግብርስ እንዴት ነው የሚገናኘው? የመንግስት በጀት እና ግብር እንዴት ይገናኛል? መንግስት ገንዘብ ወይም ብር አታሚ እንደየሀገሩ ማለት ነው። አሜሪካ ዶላር አታሚ፣ ኢትዮጵያ ብር አታሚ ሆና ያሉ አገሮች ሲሆኑ ይህ ከግብር ጋር ተያይዞ እንዴት ይታያል? እነዚህ ነገሮች ፈልፍሎ ማወቅ ለሚመጡብን የግብር ጥያቄዎች ከፍተኛ ግንዛቤ ኖሮን ጥያቄም እንድናነሳ አማራጭ ሀሳቦችም እንዲታዩ የምንሟገትባቸው ትላልቅ አንኳር ሀሳቦች ውስጣቸው ስላለ ነው። በእርግጠኝነት ከዚህ ብዙ ነገሮችን መማር እንችላለን ብለን ነው የምንረዳውና ሀብታም ሀገሮች የዕዳም ሀብታሞች ናቸው ማለት ይቻላል በዚህ መሰረት። ስለዚህ ይሄ እንዴት ሊፈጠር ቻለ? መንግስትስ ዕዳ የሚገባው ምን ሲሆን ነው? ለምንድን ነው ዕዳ የሚገባው? ከየትስ ነው ያንን ዕዳ ለመሸፈን መንግስት የራሱን እርምጃ የሚወስደው ጥረት የሚያደርገው? የሀገር ውስጥ ዕዳ፣ የውጭ ዕዳ ተብሎ ዕዳዎቹን ዘርዝረን ስናያቸው ዕዳዎቹ ከየት መጡ? ዕዳዎቹስ እንዴት ይከፈላሉ? የገንዘብ አታሚ አካል ከዕዳ ጋር በተያያዘ እንዴት ነው መታየት ያለበት? የመንግስት በጀት በአጠቃላይ ከግብር ጉዳዮች ጋር እንዴት ይነካካል? በዚህ ዙሪያ ያጠነጠነ ነገሮችን ፈልፍለን ማውጣት ማለት ትልቅ ግንዛቤን ይሰጠናል። ለግብር ከፋዮችም ለግብር አስከፋዩም አካል ትልቅ ግልጽ የሆነ አቋም የምንይዝበት ደረጃ ላይ ያደርሰናል ብለን እናምናለን እና እነዚህን በመሬት ላይ የሚታዩ በተጨባጭ የሚታዩ አገሮችን ምሳሌ በመውሰድ ለምን ከፍተኛ ዕዳ ተሸካሚ የሆኑ አገሮች በተመሳሳይ መልኩ ሀብታምስ ሆነው ለምን እንዴት ተገኙ? ሚስጥሩ ምንድን ነው? ይህን ሚስጥር ፈልፍለን ማውጣት አለብን ብለን እናስባለን። በዚሁ መልኩ ዝግጅታችንን እንቀጥላለን ማለት ነው።